ይህን ዓለም በሚነቅ ሰው ልቦና የሚያደር የእግዚአብሔር ፍቅር እሳት ግን ከመንደድ አይጠፋም። እርሱ ከእሳት ይልቅ ይተኩሳል፣ በልቦናው ይቃጠላል። ወደዚህ ቦታ የመጣነው የእግዚአብሔር ፍቃድ ሆኖ ነው። በየገዳማቱ በየበረሃው ስለ እግዚአብሔር ፍቅር ጭንቅ የሆነን መከራን የሚታገሱ የመነኮሳት መገኛ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። በጣም ሀዚ አንገብጋቢ ችግር አለ። የምግብ እጥረት አለብን። የቤተ እግዚአብሔር ማተራሮች ችግር አለብን። ከ100 በላይ የሚሆኑ መነኮሳት ከቦታው በረሃማነት ምክንያት ረሃብ መቋቋም ተስኗቸዋል። የሚመገቡበት ሌላ ምንም አማራጭ ስለሌለ ጥራጨው ነው። በዋንተና አድርገው በዛ ጦርነት ሌላኛው የገዳሙ አስፈሪ ገጽታ ነው። ውሃን ለማግኘት የሚደረግ የእግር ጉዞ እጅጉን አሰልቺ ነው። ጤዛ ለሰው ዳዋት ሰው ዋሪ ቆሞንም ታግሰው መንገድ፣ መብራት፣ የሰርከ ህብስት ችግር እጅጉን ተስፋ አስቆራጭ ቢሆንም አባትና እናት መነኮሳት ግን በገዳሙ ጸንተው ተገኝተዋል። ከረሃብ ከደዌ ወገን የሚሆን ሞትን የሚመስል መከራ ለታገሱ መነኮሳት በሚሊኒየም አዳራሽ ታላቅ መንፈሳዊ ጉባኤ ተዘጋጅቷል። ኑ የትህትናን የበጎነትን ፍሬ አብረን እንቋደስ። ገዳማውያንን ለመደገፍ መርሃ ግብሩን እንታደም። አንድም ገዳማውያኑ የሚያቀርቡትን የዕደ ጥበብ ውጤቶችን በመግዛት ገዳሙን እንደግፍ። ለበለጠ መረጃ ከዚህ በታች ባሉ ስልክ ቁጥሮች ይደውሉ። በተለይ በሚሊኒየም አዳራሽ ጥቅምት 16 2018 ዓመተ ምህረት በቦታው እንድትገኙ መላው ኢትዮጵያውያን በሙሉ ጥሪያችንን እናስተላልፋለን። ለምኑልን ቅዱሳን መላእክት፣ ለምኑልን ቅዱሳን መላእክት።